በጣም አዝኛለሁ። እነሳለሁ፣ እቆማለሁ። ሮዛ ያኔ ግን እበቀልሻለሁ። ምኞት አይከለከልም። ከፈለክ ማራቶን ረጠ ሰንደቅህን ከፍ ማድረግ ትችላለህ። ግን እውነታው እሱ አይደለም። ከዚህ በኋላ እድሜ ልክህን ትማቀቃለህ። ሮዛ አንቺ ሰይጣን ነሽ። ልትይዘኝ አትችልም ባንቴሮ። በእኔ እናንተ መሀል ሰፊ ልዩነት አለ። ሮዛ ምን ሆነ ነው ሮዛ? ካሮጥኩኝ ብሎ ባንቴሮ ምን ሆነ ነው? ምረዳ ነገር አለ? ማመጣል ነገር አለ? ዴቭና ሉሊት ተገናኙ። ባንቴሮም ካዳናት በኋላ ወደ ቤት ይዘዋት ይመጣል። ቤትም ሲመጣ ዴቭ ነበረ በሩም የከፈተው። በሩ ሲከፍተው ፊት ለፊቱም ያገኘው ባንቴሮ ነበረ። ቆይ ግን አንተ እንዴት ብሎ ይለዋል። የውልክ ሉሊትን አምጥቼልሃለሁ ብሎ ይነግረዋል። ዴቭም ባየው ነገር በጣም ተበሳጭቶም ነበረ። ነገር ግን ሉሊትንም አጠገቡ ብቻ ስላያት ለመረጋጋት ይሞክራል። ባንቴሮም እሱ የጠለፋትና እሱም እጅ ውስጥ ያለበት ስለመሰለው ዴቭም ሁሉንም ነገር ባንቴሮ ላይ ለመወጣት ይሞክራል። አሁን ላይ ምንም ነገር ማለት ትችላለህ፣ ትክክል ነህ። ነገር ግን አሁን ላይ ሉሊትን አምጥቼልሃለሁ ብሎ እንዲረጋጋም ያደርጋል። ባንቴሮም ይሄ ባለው ጊዜ ሉሊትንም አይኑን እያፈጠጠ ዴቭም እያያት ነበረ። ወደ ውስጥም ስትገባ ያየውንም ማመን አልቻለም። ዴቭ ሉሊት ወደ ቤት በመመለሷ በጣም ደስተኛ ሆኖም ግን እንዴት ሊደፍረኝ ቻለ? እንዴት ሉሊትን እንዲህ ሊያደርጋት ቻለ ብሎ የጠረጠረው ባንቴሮ ላይ ስለነበረ የወለድ ዴቭ አሁን ላይ ምንም ነገር ብትል ትክክል ነህ። የፈለከውን ነገር ማድረግ ትችላለህ። ፖሊስ ማምጥተህ ልታስይዘኝ ትችላለህ። ነገር ግን አሁን ላይ ማድረግ ያለብህ ደስታህን ብታጣጥም ይሻልሃል ብሎ ከሉሊትን ጋር እንዲተቃቀፉ ያደርጋል። አዎ እንደዛ ይሻለኛል ብሎ ሉሊትን እቅፍ ያደርጋታል። ዴቭም ሉሊትን እቅፍ ሲያደርጋት ዴቭም እሱም በደስታ እሷንም ታቅፈዋለች። ነገር ግን ሮዛ ከኋላ መጥታ ባንቴሮ ላይ ጥቃት ታደርስበታለች። እሷም የፈለገችው ባንቴሮም ለአንዴና ለመጨረሻ ጊዜ መገላገል ነበረ። ግን እሷም ከኋላ ጭንቅላቱንም ከመታችሁ በኋላ ድንጋይ ላይ ይወድቃል። ከባድ አደጋ ይደርስበታል። ባንቴሮም ወደ ሐኪም ቤት ፈጠን ብሎ ዴቭም ይወስደዋል። ያ ሁሉ ጉዳት አድርሶበት እንኳን አሁን ላይ ምንም ጭካኔ እሱ ጭካኔም አላሳየውም። ባንቴሮም ሐኪም ቤት ወስደው ከመለሱት በኋላ ወደ ቤት ያመጡታል። ነገር ግን ሮዛም ባደረገችው ነገር ምንም እንኳን ጸጸት አልተሰማትም። ይህንን እቅድ ደግሞ የሷም ስለነበረ ከዛም መጀመሪያም ለባንቴሮ ብር ልካለትም ስለነበር ይህንን ነገር አሁን ላይ ሉሊትን አስወግድልኝና እኔም ብር እልክልሃለሁ ብለውም ነበር። ነገር ግን ባንቴሮም ያደረገውም ነገር ብሩንም ተቀብሏት፣ ነገር ግን በራሷም ወጥመድ ላይ እንድትወድቅ ያደርጋታል። ሉሊትንም የገደላትን ስለመሰላት ነበረ ብርም የላከችለት። ባንቴሮም ብሩ ተቀብሎ ግን ልጅቷን ቤት ያመጣታል። ይሄ ባየች ጊዜ ከአቅሟ በላይ ንዴቷ ሲሆን ባንቴሮ ላይ ነበረ ጥቃቱም ያደረገችው። ሮዛ ጭካኔዋ አሁን ላይ እየባሰባት ይገኛል። ባንቴሮ በጣም ከባድ አደጋ ከደረሰበት በኋላ በባሏ በቤት ካጠገቧ ሆኖ እሱንም ለመጨረስ አጠገቧ ታደርገዋለች። ባንቴሮም ሐኪም ወስዶ ካመጣው በኋላ ዴቭ ግን እኔ እኮ ልገልህ ነበረ፣ እንዴት አድርገህ ነው ልታድነኝ የምትችለው? ለምንድን ነው ያልገደልከኝ? አንተስ ለምንድን ነው እኔ ላይ ያልተኮስከው? እያለ ዴቭንም ይጠይቀዋል። የውልክ አሁን ላይ ዝም ብለክ ምንም ነገር ማድረግ አይቻልም እና አሁን ላይ የምትፈልገውም ነገር እኔ የምፈልገው ደህና እንድትሆን ብቻ ነው። በዛ ላይ በሚስቴ ነው የተመታኸው ይለዋል። ይሄ ነገር እኮ ለእኔ አይገባኝም። አሁን ፖሊስ ጠርተህ ልታስይዘኝ ትችላለህ እያለ
ለዴቭም ባንቴሮ ይለዋል። አሁን ያንተ ጤና ነው አሳሳቢው፣ ሌላው ነገር ይደረስበታል እያለ ለባንቴሮ ይነግረዋል። ነገር ግን ሮዛም ወደ ክፍል ትመጣና ዴቭን በሌለበት ፊት ለፊቱ ትቀመጣለች። ላደረገችውም ነገር ምንም እንኳን ጸጸት ሳይሰማት የበለጠም እንደምታደርግበት ትዝትበታለች። አሁን ላይ ግን ባንቴሮ ተሸንፎና ከአቅሙ በላይ ጉዳት ስለደረሰበት በዴቭ ክትትል ውስጥ ይገኛል። ይህንን ነገር ዴቭም ከባንቴሮ ጋር ከተለየ በኋላ ወደ ሉሊትም ይሄዳል። ሉሊት ግን እናቷን እያዋራች እናቷንም ድምጿ ስትሰማ እማዬ እንዴት ነሽልኝ ትላታለች። እናቷም ይህንን የምሰማውን ድምጽ የልጄ ነው እንዴ? እውነትም የልጄ አንቺ ድምጽ ነው የምሰማው የኔ አበባ እያለች የእናቷም ድምጽ ስትሰማ አዎ እማዬ ተርፍ ያለው ከነዛ አውሬዎች ተርፍ ያለው ከዛ ሰውዬ እጅ ተርፍ ያለው ብላ እናቷንም ታረጋጋለች። ሉሊትም ስልኩን ስልኩን ትዘጋዋለች። ዴቭን በመሃል በሩ ከፍቶ ይመጣል። እናትሽን በጣም ናፍቀውሽ ነበር አይደለ ይላታል። አዎ በጣም ናፍቃኝ ነበረ ታውቃለህ፣ እንደዚህም ይህንን አክልም ደህና ሆናለሁ ብዬም አላስብም ነበረ ብላ ትነግረዋለች። ዴቭም ሉሊትን ባንቴሮ ይዟት በመጣበት ጊዜ ባንቴሮ ላይም እንቅ አድርጎ አንገቱንም ይዞት ነበረ። ነገር ግን ለባንቴሮም ይህንን ነገር እንዲድንም ያደረገችው ሉሊት የውልህ ወንድሜ አሁን እኮ እኔ መጥቻለሁ ፊት ለፊትህ ነኝ እና ደግሞም ብላ ለሉሊትም ለዴቭም ብዙ ነገር አስረድተዋለች። ምክንያቱም እኔም እዚህ የመገኘቴ ምክንያትና አሁን ላይ ልድንም የቻልኩት በሱ ምክንያት ነው። ያ ሰውዬ በጣም ከባድ አደጋ ሊያደርስብኝ ነበረ፣ ባንቴሮ ነው ያዳነኝ። ስለዚህ አሁን ላይ እሱ ነው የኔ ህይወት የታደገው ትለዋለች። ይህንን ባለችው ጊዜ ዴቭም በጣም ለባንቴሮ ያለውንም ነገር ይቀየራል ማለት ነው። ሉሊትም ሁሉንም ነገር ታስረዳዋለች። ነገር ግን ክፍሏን በመጣ ጊዜ ሉሊትም ያጋጠማትንም ሁሉ ትነግረዋለች። ያ ሰውዬ እንዲህ ሊያደርገኝ ነበረ ብላ ትቀጥላለች። ሉሊትም በመቀጠል ለዴቭ ሁሉንም እውነት ስለ ሮዛ ያለውንም ነገር ትነግረዋለች። ይህንን በሰማ ሰዓት ዴቭን በጣም ንድድልና ራሱንም መቆጣጠር ያቅተዋል። ሉሊት ሁሉንም ነገር ይህንንም እንድትሄድም ከነሱ ጋርም እጇ እንዳለበት ለዴቭ ትነግረዋለች። ባንቴሮ ምንም ይህንን እሱስ የለበትም ያለችበት ሮዛ ናት እንዲሄድም የገፋፋችኝና በዛን ጊዜም ልነግርህ ነበረ ብላ ለዴቭ ሁሉንም እውነት ትነግረዋለች። ዴቭም በጣም ይበሳጭና ወደ ሮዛ ይገሰግሳል። ሮዛም ሲያገኛት እንቅ አድርጎ ይዛትና ምንድነው ያደረግሽው አንቺ? ይህንን እንዴት ልታደርግ ይችለሻል? ብሎ በጣም በቁጣና በንዴት ሲያናግራት ነበረ። እንቅ አድርጓት እንኳን መተንፈስ እንኳን የማትችልበት ሁኔታ ላይ በኋላም ሉሊትም ተከትላ ትመጣና እባክህን ወንድሜ እባክህን ተዋት፣ እሷ ምንም አላደረገችም፣ እሷ እኮ ለኔ ብላ ነው ብላ ትነግረዋለች። ዴቭም ይህንን ነገር እንኳን መቋቋም አልቻለምና ከምንም በላይ ይህንን ሉሊት በመጥፋቷ ውስጥ እጅሽ አለበት ወይ ስልሽ እንኳን አንድም ነገር አልተነፈሽም። ያ ሁሉ ጭንቀት ስጨነቅ ብሎ በንዴት ያዋራታል። እሷ ምንም እንኳን አትልም። ሉሊትም እግሩ ስር ወድቃ እባክህን ወንድሜ ተዋት፣ እባክህ ተዋት፣ ለኔ ብላ ነው፣ እሷ ምንም አላደረገችም እያለች ብዙ ጊዜ ትለምነዋለች። ሉሊትም እግሩ ስር ተደፍታ ስትለምነው ለሷ ብሎ እሷንም ለቀቅ ያደርጋታል። በመጨረሻም ተበሳጭቶ ወደ ክፍሉ ይገባል። እባክሽን ተረጋጊ፣ ደህና ነሽ ወይ እያለች ሮዛንም ታረጋጋታለች። ሉሊትም ይሄ በምታደርግበት ሰዓት ሮዛም አሁንም የክፋቷ ጥግ ይሄ ሁሉ ባንቺ ምክንያት ነው ብላ ገፍትራ ለሉሊትም ትጥላታለች። ሉሊትም ምንም እንኳን ባትልም አሁን ላይ ሮዛ አንገቷንም ይዛ
ወንድሜ እኮ እንዲያ ፈልጎ አይደለም ያደረገው፣ ሊገልሽ ፈልጎ አይደለም ትላታለች። የሞትኩኝ ገና ዛሬ ነው ብላ አሁንም ብዙ ክፋት ታስባለች። ክላሱም ገብቶ በንዴት ውስጥ ቁጭ ብሎ ራሱንም በጣም እየወቀሰ ነበረ። ዴቭም በዛን ሰዓት ሮዛም ወደ ክፍሉ ትመጣለች። ወደ ክፍል በመጣች ጊዜ ፊት ለፊቱም ትቀመጥና እኔ እኮ እንዲህ ማድረግ ፈልጊ ወይንም ወድጄ አይደለም ያደረኩት ትለዋለች። ዋሽተሽኛል፣ በጣም ዋሽተሽኛል ብሎ ዴቭም በንዴት ያዋራታል። እመነኝ እኔ ምንም ነገር አልዋሸውህም፣ ይህንን ነገርም ያደረኩት ወድጄ አይደለም ብላ ደጋግማ ትነግረዋለች። አንቺ በጣም ውሸታም ነሽ፣ እናም ይህንን ነገር ደግሞ መቼም አረሳውም ብሎ ይላታል። ሮዛም ይሄ ባላት ጊዜ እኔም እንኳን አረሳውትም ትለዋለች በውስጧ። ምንም እንኳን ለማሳመን ብትሞክርም አሁን ላይ ሉሊትንም ለማስወገድ ምንም እንኳን ጥርጣሬ እንደሌላት ምንም እንኳን እርምጃ እንደማታባክን ስለሚያውቅ ዴቭም አንገቱንም አንስቶ እየጠበቃት ይገኛል። አሁን ላይ ሉሊት ከምንም በላይ በጣም ከባድ ችግር ውስጥ እንደምትገባም ሮዛም ስታስፈራራት ነበረ። ባንቴሮም ሕክምናውንም ሄዶ ከተመለሰ በኋላ ዴቭም ለሮዛ አየሽ ባንቺ ምክንያት የሚያሳልፈውንም ነገር ባንቺ ምክንያት ሁሉም ነገር ተበላሸ ይላታል። ሮዛም ምንድነው ደህና አይደለም ወይ እና ደግሞ በጣም ተበሳጭቶብኛል አይደል ብላ ለዴቭም ትጠይቀዋለች። አሁን ላይ የባንቴሮ ሁኔታ በጣም ከፍተኛ አስቸጋሪ ውስጥ ነው ያለው ብሎ ይነግራታል። ከምንም በላይ ይሄ በሰማች ጊዜ ደስም እያላት ሁሉንም ነገር እንደሚሳካላት ታስባለች። ባንቴሮ አሁን ላይ ምናልባት ላይነቃ ይችላል፣ ላይንቀሳቀስ ይችላል፣ ምናልባትም ካሁን በኋላ ላይራመድ ይችላል ብሎ ዴቭም ይነግራታል። ይሄ ባላት ጊዜ እሷም በደስታ ውስጧ ይሞላል። ዴቭም ከምንም በላይ ቢያዝንም ሉሊትንም አድኖለት ስለመጣ ብቻ ግን ደግሞ ሮዛ ክፋቷ አሁንም እየባሰባት ይገኛል።